ልጅ ወሎ ላይ አሁን ባለበት ፖለቲካ ወሎ ጥላት የለም። ወሎ ላይ ወሎ የሆነ በዚህ የአፋብን ጥላት የምናውቀው ሰው የለም። ሸዋ ላይም የለም፣ ጎጃም ላይም የለም። የአፋብን ደጋፊ እነዚህ ልጆች ትናንትና የአፋብ የመሪዎቻችን ጥላቶች ናቸው። እስቲል ነው እስካሁን ድረስ ግዴታ እየታገሉን ያሉት እነሱ ናቸው። አምደ ማርያም እዝራ ተናገረ የተባለውን ሰምተሃል እንዴ? አምደ ማርያም እዝራ ማን ነው ደግሞ? ፋኖች ውስጥ የራሳችንን ሰው አስገብተናል። ቀን ነው የሚጠብቁት የወንድሞቻችን እንደሚመልሳሉ። አዎ እኮ አንዷ ቀኑብሽ ናት የምትገባው። ሌላ ባንዳ የለን። አንዱ ሳሚ ቀኘ ነው፣ አንዱ ሸት ገጠሬው ነው የባብ ሰው አንገት የመሰለ አንዱ ያ ቄጣ ጠፍጣፊውማ በፍሪደም ነው ወይ መልኩ ያው መላጣ የሆነ ኧረ እባክህ እሸቱ ሊጥ ሲያቦካ ነበረ ላይቭ ገብቶ ባለፈው ተው እንዴ! እንዴት ከጌታቸው ረዳ ተምሮ ነው? ጌታቸው ረዳ ተምሮ ነው ዳቦ ሲጠፈጥፍ አይቼው ያረጋዋል። እነዚህ ሁሉ ይኸው በባንዳ ስም ከተመዘገቡ በጎንደር ባንዳነት ነው መመዝገብ ያለባቸው። በአዴን ምናምን እያልክ አማራ እንዳታለቅስ። እሸቱ ገጠር አሁን ወሎ ላይ ቅድም እንዳልኩት ሸዋ ላይም ጎጃም ላይም ወሎ ቤት አማራም ላይ አሁን ጥላት የለም። በቃ ተው ቢባሉ እንኳን ዝም ብሎ ተሳዳቢ ልጆች እንኳን ቢኖር ተው ብትላቸው የሚተው ናቸው። እንደዛም ብሎ የድርጅት ደጋፊ ናቸው። ምድር ላይ ድረስ ደርሶ ፕሮፋይል አድርጎ አልደግፍም ይላል እንዴ! ይሄ ማስተካከል ያለበት ጌታ ስራደ ነው። በብዛት በትክክል ማስተካከል ያለበት ጌታ ስራደ ነው። ከዛ ደረጀ በላይ ነው። አሁንም እኮ ትላንት ስንት ወንድሞች እርስ በርስ በአፋባና ፋድ ስንት ወንድም እንዳልወደቀ ዛሬ ደግሞ እርስ በርስ እግዚአብሔር ፌስቡክ ላይም አሉ፣ እርስ በርስ ፌስቡክ ላይ ይለጣለጣሉ፣ መሬት ላይም እየተመታቱ ነው። ምንም አንደብቅም። እነሱ እኮ ነው እነሱ ስራ እኮ ነው ሳሚ ታዲያ። ስለዚህ እነዚህን እጃቸው መቁረጥ አለበት እኮ በጋድ እኮ ተናገረ እኮ ቀን ነው የምንጠብቀው አሉ። ግን እነሱ አላስቻላቸውም። አሁንም ጀምሮ እያገዳደሏቸው ነው። እስካሁንም የመጡበት መንገድ ይሄ ነው ታሪካቸው፣ ማገዳደል እርስ በርስ ወንድሞቻቸውን። በስማ የኛም ወንድሞች ናቸው። በእርግጥ ግን ያሳዝናል እውነት ለመናገር። ሸቱ ገጠሪው ቂጣ ሲጠፈጥፍ ገብቶ እኔ እኮ ደግሞ ሴቶች አንተ ሴቶች እዛን ካኑ ለማሽላቸው ሁሉም ሴት ናቸው። እግዚአብሔር ሴት አያፍርም። ቂጣ ይገባል ወይ ፊታቸው አይታወቅ። ስሚ ፊታቸውም እኮ በካሜራ እነሰላይ እንትን ናቸው። እነሰላይ ካሜራ ናቸው ያዟቸው ፊታቸው ወይ ወንድነት ኑሯቸው ይገባል። ይሄ ቅማላ እንዴት አሁን ባይዞ እና ኪላና እና አጼ ዘርዓ ያዕቆብ ይሻላሉ። ቢያንስ ፊት ለፊት ወጥተው ፊታቸውን አሳውቀው ማንነታቸውን አሳውቀው ነው የሚገጥሙት። እነሱ ነገር ዋጋ ማስከፈት ይችላል። ምድር ላይ ምንም የሚፈጥሩት ተጽዕኖ የለም። እነሱ ሚዲያ ላይ ነው እኮ። እነዚህ እኮ ምድር ድረስ ወርደው እያገዳደሉ ነው ያሉት፣ እየገደሉ እያስገደሉ ነው ያሉት። አይ ከጌታ ስራ ደጋ ድረስ ግንኙነት ያላቸው ሰዎች ብር እየላኩ ምን ሲያረጉ እንደነበረ እኮ እናውቃለን። በፊትም አሁንም ዝም እንበለው እንለፈው ብለን ነው እንጂ ብዙ ነገር አለ። ከሆነ ከሱ ጋር ግንኙነት ካላቸው ማስተካከል አለበት ነው ለመናገር። በቃ እሱ ነው ታሪክ ማበላሸት እኛ መግባት ብንችል ደስ ይለኝ ነበር፣ ግን እኛ ብንገባ እናስተካክለው። ማስተካከል የሚችለው ጌታ አስራደና ደረጀ በላይ በተለይ ከዛ ሳሚ በቃ ሀብቴ ነው። በቃ እነዚህ ሶስት በቂ ናቸው። እኔ ነገር እየሳስባቸው ሳሚ ኦነግ ነው የሚመስሉኝ። በቃ ለሰው ህይወት ርህራሄ የላቸውም። ደግሞ እጅ ከሰጡት ጋር እኮ ቁጭ ላሉ ሂደው አማራን ከከዱት ጋር አሁን ቀማንት ተሽሎ ተገኘ እኮ ከነሱ ሳሚ ቀማንት አማራ እንዲፈርስ አንፈልግም ማለት ጀመሩ ኮማንቶች። ገባ እኛም እንጎዳለን ቢፈርስ። እነሱ ግን የአማራ ህዝብ እንዲ በቃ ፍርስርሱ እንዲወጣ ነው እየሰሩ ያሉት። ቀማንት ወደደም ጠላም ማንነቱ አማራ ነው። ብሔራዊ ቋንቋ ካለው ብሔራዊ ቋንቋውን መናገር ይችላል። አንድ ዳቦ ማታክል ቦታ ናት ያለቻቸው። ቅማንት ተብሎ በብሔር እንኳን ልዩ ስም የላቸው፣ ልዩ የሚታወቁበት መታወቂያ የላቸው። እንደ አገው ማህበረሰብ እንኳን በሙዚቃ የማይታወቁ በምንም እንኳን አይታወቅም። ቅማንት በምን ይታወቃል? በሙዚቃ አንድ ሙዚቃ ነው። እሱ ቴድሮስ የሚባል ወንድማችን የቅማንት ልጅ ነው የሰራው። የኛው ቴድሮስ ጎንደርሻ ያኛው። ከዛ ውጭ በሙዚቃ እንኳን በባህል እንኳን የማይታወቅ ብሔረሰብ ነው። በአማራ ክልል ውስጥ በአገው ማህበረሰብ ውስጥ አንዱ ቅማንት ይሄ ነው። እንደ ብሔረሰብ እንደ አሁን ራያ አለ፣ ቅማንት አለ፣ አገው አለ፣
ማን ነው የሚባለው እስልምና እምነት የሚከተሉት ሸዋሮቢት አካባቢ የሆነ እስልምና እምነት ተከታይ ሆነው ሌላ ብሔር ያላቸው ሳሚ አርጎባ ነው የሚባለው አርጎባ። ከዛ ደግሞ እንትና ዙምራን ቢያስተዳድረው ደግሞ አውራምባ አለ። እነዚህ በሙሉ ወደረም ተጠላም በአማራ ርስት ውስጥ ነው መኖር የሚችሉ አለቀ። ከዛ ውጭ ማንነት የላቸው። እነዚህ ብሔር ብሔረሰቦች የራሳቸው ቋንቋ ቢኖራቸው ብሔር ብሔረሰቦች ቢባሉ ደስ ይለኛል። ግን ቋንቋ የላቸውም ካገውኛ በቀር ሌላው ቋንቋ የለውም። አርጎባ ሌላው አማርኛ ተናጋሪ ቅማንትም በዩ ቅማንትኛ ነው ምናምን ብለው የሚናገሩት ቋንቋ ጭራሽ ሰምተነው የምናውቀው አይደለም። ያው አገውኛ ነው የሚመስለው። አርጎባ ግን ሃይማኖታቸውም አንድ ነው፣ ቋንቋቸውም የተለየ ነው፣ ባህል ስነ ስርዓታቸውም የተለየ ነው። እነሱ ነው በብሔረሰብ ተወካዮች። አገውን እንደዛ የራያ ማህበረሰብም ብሔረሰብ ለመባል አይችልም። ማህበረሰብ ነው ተብሎ የሚጠራው ብሔረሰብ እንዳይባል ቋንቋ የለው። ግን ቋንቋ አለን ይሉሻል። የሞተ ቋንቋ ነው ዶቤአውያን ነው ምናምን ይሉሻል። ተናገር ስትዩ ትግርኛ ነው የሚያወራልሽ። ከዛስ ትግርኛና ራይኛ አንድ አይነት አይደለም ይለያያል ይልሻል። ከመሐድርኩምና ከመሐድርካ እያለ እኮ ነው የፊደል ጨዋታ ለሚጫወቱ። ትግርኛ ልብን ያርገ እየተናገርክ ቋንቋ አለኝ አለ። ግን ከኢትዮጵያ ለየት ያለው ባህል የት ነው? ራያ ላይ ገበሬው አርሶ አደሩ ባላባት የሚባለው ትክክለኛ ቦፌ ለባሹ የሚባለው ጋቢ ለባሽ የሚባለው ራያ ላይ ነው። በቃ ሰላም እያለው ወንድም ሰላም ብያለሁ ወንድም ማለት እንዴት ነው ንፋሱ እንዳይረብሽ ያለው አማን ነው አለሁልህ። የሚገርም ማለት ነው። እኔ ሳሚ ቀኝ ማለት ይሄ ዳይፐር የትግሬዎችን ቤት ተረክቦ የተቀመጠ ሰውዬ ቤቱን እንዳይጠይቁት እኮ ነው የተቀመጠበትን በምን ምክንያት ይመስላል እና የተቀመጠበትን ቤትና ሰሊጥ እንዳይጠይቁት ይቀጠቅጣል፣ ይገዛል። የዳይፐር ቃሉ እየደረሰ ነው። ቃሉ እየደረሰ ነው። አማራን አስተኝቶ ሲበላ የነበረው በሙሉ ምን ሆነ መሰለህ የነበረው በሙሉ አሁን ላይ መብላ ዛሬ ደስ ያለኝ ነገር አለ። ምን ነበር መሰለህ? ካቢኔዎችን የኛ ተላላኪዎች እሸኛለሁ ብሎ እየሸኘ ባለበት ሲመለሱ ምንም ድሽቃ የላቸውም ነበረ። ሻለቃ ሁለት የምትባል እስቴ ክፍለ ጦር እፉት 100 ምናምን መከላከያና ሚኒሻና አድማ በታኝ እፉት እስከነ ድሽቃቸው አስታጥቄ የት ነው በነፃ አስታጠቁ። ጉና ክፍለ ጦር ዋው ባይዞ ጉና ክፍለ ጦርን በጣም የምወደው ዘፍኜለታለሁ በውባንታ ባተ በሚለው ስራዬ ላይ። አዎ የውባንታ ባተ ልጆች ነበርኩና ምን ሆናየሽ ተመስገን ልጅ ሲቆምልሽ ይላል። እና ሻለቃ ሁለት ድሽቃ የላቸውም ነበር። የሚገርም እስከነ ድሽቃቸው አስታጥቋቸው ቁጭ አስገባችሁት ደስ ይላል። እፍት ነው እንጂ ወሎ ላይ ራሱ ቅድም በኃይለኛ ጦርነት ነበረ። ስልክ እያወራው በቃ በጣም ከባድ በቃ መቆም ያልቻለ ጦርነት ወሎ ላይ አማራ ሳይንት ላይ አለ። እሱ ራሱ ቅድም ብዙ ነገር አስገብተናል ሳሚ። ያው ግን አሁንም ጦርነት ላይ ነን እያሉ የሚገርም ነው በጣም አሁን ላይ አሁን ምን አለ መሰለህ እርዳታ አለ። ትግሬዎች መግፋት አለባቸው። ዝም ብሎ መቀመጥ የለባቸውም። እባካችሁ ይክፋ እንት ሌላውን ሽማግሌ ይጨነቅበት። ኦኬ ሰሜናውያን ወደ 4 ኪሎ ይቀጥል እያልከኝ ነው? ይቀጥል። ሽማግሌ ስራውን ይስራ። ሌላ ነገር የታባቱ በቃ ሽማግሌ እነ ሳሚ ቀኝ ወደ 4 ኪሎ በቃ እነ ሳሚ ቀኝ ቀይ ባህር ይግቡን ይዱና ይዘግዘቁ። ይመች እግዚአብሔር በቃ ይሄ ነው በቃ እነ ሳሚ ልጅ እየደስታች አሁን አንተ ውባንታ ባተ ጋር ነህ እዛው ተቃለ ጉና ክፍለ ጦር
ኦኬ ቲጂ ነይ ትረገጣለህ። እኔ መሪዎቻችሁን እርገጡ እንጂ እኔ እኮ አጇቋሚ ነኝ፣ ሞራል ሰጭ ነኝ። እኔ ብለክም እኔ አልፈራራም። እኔ እኮ በርቱ ነው። እኔ አሁን 4 ኪሎ ገብቶ ወደ ስራ የምመለስበት ቀን ናፈቀኝ። ወይ ደግሞ ወደ አሜሪካ ሶት ከዛው ትክክል ቆይ ከፈለጋችሁ ሰማኝ እነ ፍቅሩም ወደ ውጭ እንልካቸዋለን ተብለው ነው አዚ ጎልት ያስቀመጧቸው። አይ አሁን ፍቅሩ ምን እየሰራ መሰላሉ አዲስ አበባ ላይ እንትን እያደረገ ማለት እጅ ፋኖ ቆይተው ዝም ብለው የበለጸጉ ሳይታወቁ ዝም ብለው እጅ ሰጥተው ቁጭ ያሉ ምናምን ሁሉ በስልካቸው ኮና ይሄ መረጃ እየወሰደ በደህንነት ስራ እያስበላቸው ነው አሉ። እያስለቀማቸው ላግኛችሁ እያለ ሻይ ቡና ልበላችሁ ይላል። ከዛ እሱ ሰላም ብሏቸው ላፍ ይላል። ከኋላ መጥተው ይዟቸው ይሄዳሉ። ሲስተም እንደዛ አድርጓል። አሪፍ ነው። አሪፍ ነው እና ቀላል አሪፍ ነው። አማራን የከዳለበት ዳ ይበለው። ለዚህ እኮ ይበለው ታባቱ ይምጣ ወደዚህ ቀርቦ ማነድ ያለው አይመጣም። ይበለው እግዚአብሔር እኩል ነው መግባት ያለው። እኔ ማዝነው ማለት ነው ለመሪዎች ነው። አሁን ላይ እግዚአብሔር በጣም መሪዎች ያሳዝኑኛል። አሁን ላይ ከእንትና ጎንደር ገብተው ጎጃም ገብተው ሸዋ ገብተው እንትና እየገቡ ግን አሁንም ችግር አያጣችሁ። አንዱን አስተካከል ነው ሲሉ አንድ ክፍተት ይመጣል። አንዱ ተስተካከለ ሲባል አንድ ችግር ይመጣባችሁ። በቃ እንዲሁ ስቃይ። አሁን ይኸውልህ እንደ ኔትወርክ ቢኖርህ እንደፈለግ ባንክ ቢኖርህ መኪና በስነ ስርዓት የምትጠቀም ቢሆን ሄሊኮፕተር ምናምን የምትጠቀም ቢሆን ችግር የለውም። እንደ ብልጽግና አቅም ቢኖርህ አሁን ወያኔ ያን ማድረግ ትችላለህ። በሀገሯ ላይ ስትፈልግ አክሱም ዛሬ በሄሊኮፕተር መሄድ ትችላለህ፣ ስትፈልግ አድዋ መግባት ትችላለህ። የኛ ግን እሱን አይችሉም። በጣም ነው የሚያሳዝኑኝ። በዚህ በእግር ነው ጉዞ። በቃ ግን እኮ የኛ ችግር ነው ታውቃለህ። ምን ሆደ ሰፊነቱ እያንዳንዱ ከነፍቅሩ እጅ ከሰጡት ሰዎች እኮ ስንነሳ ማለት ነው። እጅ ከሰጡት ሰዎች ስንነሳ እግዚአብሔር ሰማይ ላይ ከታያችሁ ማለት ነው። ሰማይ ላይ ከታያችሁ እንትን ተተኮሰለ መድፍ ኦኬ ከታያችሁ እግዚአብሔር ምስክሬ ነው። ከታች እስከ ላይ መድፉ ቆይ እንዲህ አድርጌ ላሳያችሁ። ይታያል። እግዚአብሔር ነው ዘጉ ነው ይሄድ ይታያል። አይታይም? ብዙ ነው ይታየኝ። ይታያል መድፉ እግዚአብሔር ነው። ከዚህ ነው የተነሳው በዛፏ ስር አይው በቃ እየነካው እግዚአብሔር ምስክሬ አይታይማ። አይው ምን ነው ሳሚ ለኛ ብዙ አይታይም። ይታያል እኮ ታዲያ አይው እየዞረ አንተ ቦታ ለምንድን ነው የምታሳየው? አይ እኔማ እንግዲህ ሽፍታ አይደለሁ እና ከመጀመሪያው ጀምሮ ችግር ያለበትን ሰዎች እየመታን ብንሄድ አዚያ እንደርስም። ሆደ ሰፊነት አበዛን ታውቃለህ። ዝም ብለህ ቸል ያልናቸው ኧረ ችግር ያለባቸው ጥቆማ እየተሰጠን እኮ በቃ ለቀቅናቸው፣ እየሮጡ ይሄዳሉ። በቃ ቀጣይም ስማኝ እንዴው 4 ኪሎ ተገብቶ አይ ሰላም እርቅም ይምጣ። እኔ ማዝንላቸው እጅ የሰጡት ሰዎች ናቸው። እጅ የሰጡትን የድሃ ልጅ አስበልተው ደም ከማለል ያርፍለት ነው የንፍጣም ልጅ። ከባድ ነው እንግዲህ እሱማ ራሱ ጉዳይ። አርበኛ ሰለሞን ለምን ወረድክ? ቲጂዬ እንዴት ነው ሳሚ? ትቀጠቀጣለህ አልሽኝ እኮ እኔ ምን አድርጌ? አሁን ቤት ከፍቼ ቀጠቅጣለሁ። ምን አጥፍቼ እኮ ነው እኔ መሪዎችሽን ቀጥቅጭ እንጂ እኔ ምን አገባኝ? እኔ አልተፈራረምኩኝ። እኔ እውቅና ሰጠሁኝ፣ አይዟችሁ በርቱ አልኩኝ እንጂ ምን አድርጌ ነው?
ሰሜናዊነት ይለምልም አልኩኝ እንጂ እኔ ምን አጠፋው? ምን ሰሜናዊት ነው? እኛ አናውቅም እንደዚህ አይነት ነገር። አማራ እኮ ሰሜናዊ ነው። ባይዘው አንዱ እኮ ነው ፖስት ካረኩት ላይ ፌስቡክ ላይ በጣም ቫይራል ወጥቷል የፖስትኩትኝ ፎቶና ወደ 600 ምናምን ኮሜንት አካባቢ ደርሷል ይመስለኛል። ላይኩ ደግሞ ወደ 4000 ምናምን አይ ቲንክ ከዛ በላይ መሰለኝ። እና አንደኛው ምን ቢል ጥሩ ነው ኮሜንት ላይ ሳሚ ሰሜናውያን ካልክ እኮ ግብጽ በሰሜን ናት አለኝ። እግዚአብሔር ግብጽ እኮ ሰሜን ናት። በጣም ቀልደኞች ናቸው የምር። አረሳችሁት እንዴ? መሪዎቻችን ተመችቷቸው ከሆነ ነው እኛ አልሰማንም። መግለጫ ካልተሰጠ ድረስ እኔ አልቀበልም። አስረስን ሰምተሽዋን ከትላንት ወዲያ የሰጠው መግለጫ እንትና ጋር አሻራ ሚዲያ ላይ ነው ምናምን የምን ሰሜናዊት ነው? እንደዛ ካለ ለምን ወንድሞቻችን እስከዛሬ ታዲያ አላለም? ሰሜናዊ እሱ አላለም። አንተ ለምን እንደዛ በዚህ ጉዳይ ተጠይቆ ጭራሽ ምንም አይነት ግንኙነት የለም መሆን ካለበት ደግሞ በግልጽ ጨርሰን ነው የምናሳውቃችሁ ብሏል እንጂ ምንም ነገር የለም ነው ያለው። እንደዛ አይነት ብሎ ነገር የለም። ምን አታምኝበትም? ፀሐይ መውጫ ይኸውላችሁ እንትኑ አይታይም። በፀሐይ መውጫው ስትሪት እንትኑ እየዞረ ነው ኑሮ ነው አይታይም። እንዴት አድርጌ ላሳያችሁ? ታታሰን በትጨነቅ እየዞረ ነው ገና በፀሐይ መውጫው እና ምን ታያለሽ? አልቀበልም አልኩት እኮ እንዴ ማርያምን እሱማ ግዴታ ይኸውልሽ ግዴታ ነው። አሁን ከወደዛ ምን እንጠቀማለን መሰለሽ? ተተኳሽ፣ ሕክምና፣ ስንቅ ከወደዛ ያለን ጥቅም ዩኒፎርም፣ መድኃኒት በቃ እነዚህ ዘኦል አስፈላጊ የሚባሉት ከወደዛ ነው የሚመጡት። ምን ታደርጊዋለሽ? አይደለም መድፍ ተተኩሶ እኔ አልቀበልምም። እኔን አላምናቸውምም። እንደዚህ አይነት ነገር ይዞ የሚመጣ ፋኖ ካለ በራሱ ላይ እንደቀለደው በቃው። እና እስኪ አውራትኝ እስኪ አቃተለ እንግዲህ ያው እዚህ ጋር በአማራ እንትን በፋኖ ህግና ስርዓት መሰረት እንቀጥላለን ካለሽ ምንድን ነው የምትል ነው የምልህ? እኔ ኖ ነው የማይል አይደለም አይቀበልም። እናንተ የምትሉት እኔ ከወያኔ ጋር ሆነን ተያይዘን 4 ኪሎ እንገባለን። ይሄ ቀልድ ነው እኮ እያልኩህ እኮ ነው። ቀልዳችሁን አቁሙ። እናንተም ታገሉ። በዛ በኩል አማራም በክንዱ ታግሎ 4 ኪሎ መግባት አለበት እንዴ? ወያኔን አግሎ 4 ኪሎ አይገባም። ወይ አንቺ ታጋይ ነሽ አይደለሽም? አንተ ታጋይ ነህ? ያው ናት። ይኸውልህ የኔ ናት። ሀሳብ ልዩነት ፈጥረን ነው እንግዲህ እስከዛሬ